ነገ በመስቀል ላይ የሚቆርሰው ስጋዬ ነው ያላቸው። ስጋዬ ይህ ነው ብሉ አላቸው። ወይኑን አነሳ፣ ባረከ። ነገ በመስቀል ላይ የሚፈስ የአዲስ ኪዳን ደሜ ይህ ነው፣ ጠጡ። እልሽ ህብስቱን አንስቶ ምሳሌ ነው፣ ወይኑን አንስቶ ምሳሌ ነው አላለም። ነገ በመስቀል ላይ የሚቆረሰው ስጋዬ ነው፣ ከእርሱ ብሉ አላቸው። ወይኑን አንስቶ ነገ በመስቀል ላይ የሚፈሰው የአዲስ ኪዳን ደሜ ነው፣ ከእርሱ ጠጡ አላቸው። የጌታ ትምህርት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ሂጂልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለው። ግልጽ ትምህርት ነው። አሁን ይሄን ያለው እንደዚህ ነው፣ ግልጽ ነው። ስጋዬን ያልበላ ደሜን ያልጠጣ። ምክንያቱም የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። እንበላው ዘንድ የምትሰጠን ምንድነው አሉት። እንጠጣው ዘንድ የምትሰጠን ምንድነው አሉት። ትበሉ ዘንድ የምሰጣችሁ ስጋዬ ይሄ ነው አላቸው። ለዘላለም እንድትኖሩ የምሰጣችሁ ደሜ ይሄ ነው አላቸው። እንግዲህ ተመልከቺ፣ አንድ ስጋውን የበላ ደሙን የጠጣ ለዘላለም ስለ ክርስቶስ ሲመሰክር ይኖራል። ሁለት እኔ በእናንተ ኖራለሁ እናንተም በእኔ ትኖራላችሁ አለ። ስጋዬን ስትበሉ ደሜን ስትጠጡ እኔ በእናንተ ኖራለሁ እናንተም በእኔ ትኖራላችሁ አለ ጌታ። ተመልከች፣ ይሄ ጌታ ስርዓት ነው። ምስጢረ ቁርባንን ወደ ጎን አድርገን ድነት አለ ብለን አናምንም። ለምን? ራሱ ስለተናገረ። በተለይ ደግሞ ቅዱስ ጳውሎስ ራሱ በቆሮንቶስ ቤተክርስቲያን ከፍ ያለ ጭቅጭቅ ችግር ስለነበረ ለቆሮንቶስ ክርስቲያኖች በጣም የሚገርም ነገር ይነግራቸዋል። ይህን በአንደኛ ቆሮንቶስ ምዕራፍ 11 ላይ ለእናንተ ደግሞ ምዕራፍ 11 አንደኛ ቆሮንቶስ ከቁጥር 22 ጀምሮ ለእናንተ ደግሞ አሳልፌ የሰጠሁት እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት ይኸውልሽ፣ በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆረሰ፣ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ብሉ፣ ይህን ለመታሰቢያ ያድርጉታል ይላል። ለመታሰቢያ ያድርጉት ማለት ሞቴን፣ መከራዬን፣ ስቅላቴን፣ መቸንከሬን፣ መገረፌን፣ ሐሞት መጠጣቴን፣ ምራቅ በፊቴ ላይ መተፋቱን፣ የሾህ አክሊል በራሴ ላይ መደረጉን እያሰባችሁ ተቀበሉት ማለቱ ነው። እንደዚሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን የአዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ይኸው ምስጢረ ትንሣኤ ሙታን ብለን ሞትና ትንሣኤውን ስንናገር የምንኖረው ከተቀበልነው አማናዊው ከሆነው ከክርስቶስ ሥጋና ደም የተነሳ ነው እህቴ። ስለዚህ አለ ቅዱስ ጳውሎስ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ የጌታ ሥጋና ደም ዕዳ አለበት አለ። ይኸውልሽ እህቴ፣ የበሉት ኖርማል እራት ከሆነ ሳይገባው የሚባል ነገር አለ እንዴ? በቃ ከተጠራሽ ተጠራሽ ነው። ይሄ ግን ይለያል። ሳይገባው ማለት ንስሐ ሳይገባ ክርስቶስን በልቡ ሳይስል የቤቱ ራስ ሳያደርግ በፈቃደ እግዚአብሔር በምክረ ካህን መኖር ሳይችል ሳይገባው ይሄንን ጽዋ የጠጣ ይሄን እንጀራ ይበላ ዕዳ አለበት። ዕዳ ነው የሚሆነው። ቤትሽ ያዘጋጀሽው ምግብ እኮ በማንም ላይ ዕዳ አይሆንም። ይሄ ግን ዕዳ ነው የሚሆነው። ሰው ግን አለ ራሱን ይፈትን። ይኸውላችሁ እንዴ ሌላ ምግብ ፈትነን ነው እንደምንበላው? የሚስማማን ማይስማማንን መርጠን ነው። ይሄ ግን ሰው ራሱን ይፈትን። ይኸውልሽ ሰው ራሱን ሰሞኑን አዲስ አበባ ለጴንጤዎች ይዛችሁ መጣችኋል። አትደንግጡ ኢየሱስ ቤዛ ነው የሚል ለኦርቶዶክስ ተዋህዶች ከምራችሁ ነው? እናንተ ገና 60 ዓመት ያልሞላችሁ ሃይማኖት 2000 ዓመት የሚሞላውን
ሃይማኖት ኢየሱስ ክርስቶስ ቤዛነት ልታስተምሩ እንዴ? መድኃኔ ዓለም እኮ ነው የሚባለው በኦርቶዶክስ ተዋህዶ የዓለም መድኃኒት። አዩ ጋይስ ምን አጭሳችሁ ነው የምትገቡት? የሚገርባችሁ ነገር በሰላማዊ መንገድ ቢሆን ይህን ነገር ያላችሁ ጥሩ ነበር፣ ግን ለማብሸቅ ኢየሱስ ቤዛ ነው አትደንግጡ። እናንተስ ሄሎ ጂሰስ እናንተ እኮ የእናንተ ኢየሱስ እኮ በስልክ ደውላችሁ እኮ የምታናግሩት እኮ ነው። የእናንተ ኢየሱስ እኮ አንድ ተራን ፓስተር ደብድቤው መጣው የሚል እኮ ነው። ኧረ በጣም ይደብራል ጋይስ፣ ኧረ በጣም ይደብራል እንዴ! አትደንግጡ እናንተ፣ አትደንግጡ እናንተ። ደነገጣችሁ እንጂ ስማ ወልደ መንፈስ ቅዱስ እናንተ ልታስተምሩ እናንተ ያውን ጴንጤዎች ገና በ1901 የተመሰረተ ገና 60 ዓመት ያልሞላው ሃይማኖት፣ ዶክትሪንና ቲዮሎጂ የሌለው ሃይማኖት። ሄሎ ጂሰስ አረ ሼም ነው፣ አረ ሼም ነው። ይደብራል ሜን፣ ይደብራል ደ አራ ተው። ይፈትን እንዲሁ ከእንጀራው ይብላ ከጽዋው ይጠጣ፣ ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል፣ ፍርድ ያሰጣል። ፍርድ ያሰጣል ማለት ኦፖዚትሊ ስታዩ ደግሞ በስርዓት ከተቀበልሽው ሕይወት ያሰጣል። ፍርድ ካሰጠ ተቃራኒ ኦፖዚቱ ምንድነው? በስርዓት በንስሐ ከተቀበልሽው ሕይወት ይሰጣል። ይሄ የሚስጥረ ቁርባን ትምህርታችን ነው። ያው አስተውይ፣ ነገ በመስቀል ላይ የሚቆርሰው ሥጋዬ ነው ያላቸው። ሥጋዬ ይህ ነው ብሉ አላቸው። ወይኑን አነሳ፣ ባረከ። ነገ በመስቀል ላይ የሚፈስ የአዲስ ኪዳን ደሜ ይህ ነው፣ ጠጡ። ከተማው ላይ ያሉ ስጋ ቤቶች ላይ ዛትክባቸው እንዳልገባ አሚን እህታችን አየራ አንድ ቀን እሺ፣ አንድ ቀን ነው አኬ፣ አንድ ቀን እሺ፣ ድጋሚ ደውልና ድሌን ሞክር። እሺ አንድ ድል ስለኝ አንቺ በጣም ሩቅ ሀገር ነው ያለሽው፣ በጣም ይከብዳል። ኧረ ጀለስ ሌላ ሀገር እኮ ናት። አንተ አዲስ አበባ መስለኝ እንዲሆነ ቀን ሸኘኝ አለችኝ። ከዛ ልሸኛት መንገድ እንደጀመርኩ ነዳጅ አላለቀም መሀል ላይ ለካ ኤርሚ ነኝ ነው ተሸኝሽ ማለው አትረዳ ማናቶሩ ዳታለሰ ረስቼዋለሁ። አስበዋል። የሆነ ሰዓት ላይ እየሄደ አልደርስም ብሎ ዳራ ፊቱ አንድ የቀረ ወደ እጅ ሲል ከባድ። ኑሐሚ ከኛ ጋር ግንኙነትሽን ቀንሺ፣ ምክንያቱም ሩቅ ነሽ አንቺ። በቃ ኑሐሚ እኔ አኬ እኔ እናንተ እናውራ፣ ሚዩት አድርገን እናንተ እናውራ። ስርዓት ነው ለሕዝቡ በደም ታስሯል ወጀቦ፣ ጽኑ ክብርን ያየነው ኢየሱስን ይዘን ነው፣ ክርስቶስን ለብሰን ነው። የግብፁ ፈርዖን በግፍ ታሰረ
ኦኬ መተዳደሪያ ደንብ ይላል። መተዳደሪያ ደንብ እቁብ ቤት በለው እኮ እቁብ ቤት በለው መተዳደሪያ ደንብ ይላል 2004 ከዛ ወደ ታች እንሄድና አርማ ይላል። አርማዮ አርማም ይላል። አርማውን እንሄድና አርማና አርማው ላይ መጽሐፍ ቅዱስ አለችበት አይደል? እዚህ ጋር ምን ይላል መሰለ? አዮ አርማው ላይ መጽሐፍ ቅዱስ አለ፣ መስቀል አለ፣ የተለያዩ ቅርጾች ደግሞ አሉ። እና ለምን እንደሆነ ሲናገር በደንብ እናነባለን ዛሬ። የአርማው ትርጓሜ የሚከተለው ነው ይላል። የአርማው ትርጓሜ እንደሚከተለው ይላል። መጽሐፍ ቅዱስ መጽሐፍ ቅዱስ ይላል። ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው አየ መጽሐፍ ቅዱስ ያለው በእግዚአብሔር ቃል ላይ እንደተመሰረታቸው የሚያመለክት ነው ይላል። መስቀሉ ይላል። መስቀሉ የኢየሱስ ክርስቶስ መስቀል ስራ የሚያመለክት ብለዋሉ። ኦኬ መስቀሉ ያንን ነው የሚያመለክተው። ደንቡ ላይ ይላል። ሐመሩ ደግሞ ምን ይላል መሰለ? ደንቡ ላይ የተለያዩ መደቡ ነው የሚለው። መደቡ ላይ ያሉ የተያያዙ ቅርጾች የተባሉት እነዚህ ማለት ነው። የተያያዙ ቅርጾች አየው፣ የተያያዙ ቅርጾች መደቡ ላይ ያሉት የተያያዙ ቅርጾች። ኦኬ መደቡ ላይ የተያያዙ ቅርጾች የተለያየ እድሜና አስተምህሮ ምን ያላቸው የተለያየ እድሜ ማለት ሉትራኖች ከፍ ያለ እድሜ ያላቸው እና የተለያየ አስተምህሮ ያላቸው ቤተ እምነቶች እና ህብረቶች የተያያዘ መሆኑን ነው ይላል። ይሄ የዕቁብ ቤት ነው እንዴ? ምንድነው? የተለያየ አስተምህሮ አለን ነው የሚሉት። የያዘ እየኖርን በእያንዳንዱ ትምህርት ዙሪያ አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ከአንዱ መንፈስ ጠጥተናል ብሎ ይላል። ይሄው ሰውዬ ግን የጠጣው ከሌላ መንፈስ እንደሆነ ወይኔ ውብሸት፣ ወይኔ ጎበዜ። ዛሬ በቃ ለአንዴና ለመጨረሻ ጊዜ ማንም በእንቴ እንዳይከራከር አድርገን እየዘጋ ነው። ዝም ብለው ወንጌል መስበክ። እሺ አይ ብሎ ተወጣጥሮ የሚመጣ ጎማ ካለ በእግዚአብሔር ቃል ተነፍስ። ጥያቄ አለኝ። እናንተ ጴንጤዎች መጀመሪያ እርስ በርስ ተስማሙ። መካነ ኢየሱስ እንዲህ ትላለች። እንደገና ደግሞ የትኛው ጴንጤ ነህ የሚሉ ደግሞ አንዳንድ የታች ቤት ሰዎችን እያየው ነው ሰሞኑን። በጣም እያየው ነው። ቃሌ በዚህ ጉዳይ ላይ ሀሳብ እንዲሰጥልን እንፈልግ ነው። ፕሮቴስታንት ሆነ የትኛውም ዲኖሚኔሽን ካልከኝ እኔ የምመክርህ ኤምኬሲን ነው። ግን ደግሞ እንደ እንትንህ ነው የሚወሰነው። ምንድነው ኮንፊውዝ ያደረገህ የሚለው ነገር ኮንፊውዝ ያደረገ ሳክራመንት ከሆነ ሉተራኑን ትገላገላለህ። ኮንፊውዝ ያደረገ ሳክራመንት ከሆነ ክሪስቶሎጂ ከሆነ ኮንፊውዝ ያደረገ ቃለ ሕይወት ሂድ። ግን ያው ሌላውን ነገር ትችላለህ። ወይኔ ውብሸት፣ ወይኔ ጎበዜ። ማንም በእንቴ እንዳይከራከር አድርገን እየዘጋ ነው። ዝም ብለው ወንጌል መስበክ። እሺ አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች አሉ። የእሑድ ጉባኤ ማገልገልና መልካም ወጣት ማገልገል ይለያያሉ። ለምሳሌ መልካም ወጣት ላይ ዶክትሪናል ኢሹ ማንሳት አትችልም። ለምን? አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች አሉ። እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው። የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላቅም። ለምን አልጠይቅም? ቤተክርስቲያን እመላለሳለሁ። ግን ብዙ ክፍተቶች ነበሩ። አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ አውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየውም። ከዛ ዲስከቨር ያደረኩት ደግሞ ምንድነው? the head of the church is Christ። ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው በፍጹም the head of the church is Christ። ስለዚህ ይህንን አጭር መልእክት ነው ማስተላለፍ የምፈልገው። አመሰግናለሁ። ሁለተኛ ኤፌሶን ምዕራፍ ልጅ ስለፈለኩ ነው። ሄሎ ፕሮፌት አንድ ላይ እንዲመልስልኝ ስለፈለኩ አንተ በእግዚአብሔር በምታመልከው በኢየሱስ ይጃል። አሁን ስማ እዚህ ጋር እንደ አገልጋይ
ለምን ነው የምትይዘኝ? እንዳገልጋይ ዝም በል። ምንድነው ምን አይነቱ በጌታ ሊያዝ ይላል? ለምን ነው የምትይዘኝ? ለምን ነው የምትይዘኝ? ምንድነው የምትቀባጥረው? እየነገርኩህ ነው። እዚህ ጋር እኮ ቃሉ ለፌዝና ለቀልድ ተከታችሁ ከሆነ ንገሩኝ እንጂ አንዳንድ ቁም ነገር ስናወራ ደግሞ ሌላ ነገር ውስጥ ይገባል። ከዛስ እኛን ምንም ነገር እንደማናቅና እግዚአብሔርን ቃል ምንም እንደማናነብ ምናምን ደግሞ ተሰካላችሁ። እንደዛ አይደለም የተነገረ። በእግዚአብሔር ሊያዝ ትላለህ። ለምን ነው የምትይዘኝ? እኔ እግዚአብሔር ቃል ስላነበብኩ ነው እኔን በእግዚአብሔር ስም የምትይዘኝ? እንደዛ አይደለም። ስታወራ እንኳን ያው ለከት ይኖር እንጂ እንዴ ለከት የሌለ ንግግር ምላስን አታስረዝ። ምን አይነት ዳኒም ብትሆን ለምንድን ነው የምትይዘኝ? እኔን እየረገምከኝ እኮ ነው እየረገምከኝ እኮ ነው። እንደዛ ከሆነ ፕሮፌት በእግዚአብሔር ስም ይጃል ላይፍ ያወራች ሳለች አትያዘኝ እያለ ነው። ለምን ትይዘዋለህ? ምን አይነት ነገር አትያዘኝ እያለ አይደል? በቃ አትያዘኝ፣ በቃ አትያዘኝ። ላምብ አንድ ጊዜ አትያዘኝ። ዳንኤል ቆይ፣ ዳንኤል ሚውት አድርግልኝ አንድ ጊዜ። ሐሳቡን ሳይጨርስ እዚህ ዘመን ነቢያት ነን ብለው የተነሱ በአዲስ ኪዳን ነብይ የለም። 4 ነጥብ ነብይ የለም፣ ነብይነትም የለም። ነብይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነው። የነብይነት መለኪያ ወይንም መመዘኛ ወይንም ክራይቴሪያ በታሪክ ተገልጦ የማይታወቀው የእግዚአብሔር ልጅ መገለጥ በመንፈስ ቅዱስ ገላጭነት መናገር መቻል ነው። እሱ ተገልጧል፣ ተወልዷል፣ ተልኮ ፈጽሞ ወደ መንበረ ክብሩ አድርጓል። ስለዚህ በአዲስ ኪዳን አንድ ሰው ለምሳሌ መጻኢውን ነገር ቢገምትና ግምቱ ትክክል ቢሆን ነብይ አያስብለውም። ሩቅ አሳቢ፣ አርቆ አሳቢ፣ ጥሩ አእምሮ ያለው ይባላልና እንጂ ነብይ የሚባለው የአካላዊ ቃልን መገለጥ በመንፈስ ቅዱስ ገላጭነት የተናገረ ብቻ ነው። ሁለተኛ ሐዋርያነት በዚህ ዘመን ያለው የሐዋርያ ስራ ነው እንጂ ሐዋርያም የለም። ሐዋርያት ጌታ የመረጣቸው 12ቱ አእማድ የመንግስተ ሰማያት ቁልፍ የሰጣቸው ወንጌልን እንዲሰብኩ ቤተክርስቲያንን እንዲሰሩ እንዲሰበስቡ ሞቱንና ትንሣኤውን እንዲሰብኩ የመረጣቸው 12ቱ ሐዋርያትና ከ8 ዓመት በኋላ ደግሞ በደማስቆ መንገድ ራሱን የገለጠለት ሐዋርያው ቅዱስ ጳውሎስ ከ13ቱ ውጪ ሌላ ሐዋርያት የለም። የሐዋርያት አንዱን ሐዋርያ ወንጌልን አሳምሮ ፈትፍቶ ቀምሞ ስለሰበከ አንዱ ሰው ሐዋርያ አያስብለውም። የሐዋርያነት መለኪያ አንዱ ኢየሱስ ክርስቶስን ሰው የሆነውን ፊት ለፊት ማየትና በእግሩ ስር ቁጭ ብሎ መማር ነው። ይገባችኋል አሁን? ስለዚህ ከዚህ ውጪ በአዲስ ኪዳን የሐዋርያት ስራ ወንጌልን መስበክ፣ ክርስቶስን መስበክ ይሄ ነው ያለው እንጂ ሐዋርያ እንትና የሚባል ነገር የለም። ቤተክርስቲያን አታውቀው። ምክንያቱም 72 አርድእት ነበሩ፣ እነሱን ሐዋርያት አላረጋቸውም። ታስተውሉ እንደሆነ ማቲያስ ሲተካ እነ ዮሴፍ ሌሎች ነበሩ ለምርጫ የቀረቡ። ነገር ግን እጣው ለማቲያስ ነው የወደቀው። ለምን? ማቲያስ በትክክል ከጌታ እግር ስር ቁጭ ብሎ ይማር ስለነበረ። ይሄንን የከበረ ታላቅ የወንጌል አገልግሎት ግራ ከሚያጋቡት ጥቂቶቹ ቢሆን ኖሮ ወገኖቼ ዛሬ የፕሮቴስታንት አማኞች የደረሰብን መመሰቃቀል፣ መቆራረጥ ምን አለፋችሁ ሁላችሁም ታውቁታላችሁ። ዱቄት ነው የሆነው። ዱቄት ልክ አንድ ቁና አንድ ጆንያ ወፍጮ ውስጥ ገብቶ ማሽን ውስጥ ገብቶ ተበታትኖ እንደሚወጣ ልክ እንደዛ ነው የሆነው። በ500 ዓመት ውስጥ ልብ በሉ፣ በ500 ዓመት ውስጥ ካሁን በፊት ጠቅሼዋለሁ። አንዳንዱ የኢንተርኔት ዘገባ 43000 ዲኖሚኔሽን ወይ ቤተ እምነት አለ ይላል በዚህ ዓለም ላይ። አንዳንዱ እስከ 45000 ድረስ ያሳድገዋል። ተመልከቱ።
ለ2000 ዓመት ካቶሊክ ቤተክርስቲያን እስከ ዛሬም ድረስ አንዲት ናት። ሌሎች ሜጀር ሪሊጂንስ በዚህ ዓለም ላይ ያሉ አንድ ናቸው። ትምህርታቸው እምነታቸው ያድናል አያድንም ሌላ ነገር ሆኖ ግን በዲሲፕሊን በስትራክቸር በስልጣን ተዋረድ በኦቶሪቲ አከባበርና አቀባበል ደረጃ ያላቸው መልካም ባህል መልካም አስተሳሰብ መልካም ልምምድ እኛ ፕሮቴስታንት አማኞች ጋር ወንጌላውያን አማኞች ጋር ሌላም ስም ሊሰጠው ይችላል ከኦርቶዶክሶች መዝሙር ደስ የሚለኝ አምላኬ ታሪክን ቀይረው ሰው አርገኝና ሰው ይግረመው የሚለው ደግሞ ተንጫጩብኛሉ በሌላ መልኩ እናታዩት ደስ የሚለኝ ለማለት ያክል ነው። አምላኬ ታሪክ በከፋይ ሰዓት ዘአለው ተስፎ በደም ታስሯል ወጀቦ ጽኑ ክብርን ያየነው ኢየሱስን ይዘነው ክርስቶስን ለብሰነው የግብፁ ፈርዖን በግፍ ሲያስጨንቀን ከቦደ መሥራኤል ሙሴ ተነሳና ከራምሴ መንጋውን ይዞ ወጣ የቀና እየተባለ በየጊዜው ይወጣል። እጅግ ነው የሚያሳዝነው። ስለዚህ እውነተኛ ትምህርትን ማስተማር አለባቸው ብዬ አስባለሁ። መጥቆሯ ምንድነው የሚባለው? ቤተክርስቲያኑን ገዳሙን ስሙን ንገሩኝ ቤተሰብ ከስር ያላችሁ። እንበል ስሞትን ከፍሎ ባላለሁ። እሺ መጽሐፍ ቅዱስ አለት? የለኝም። ስለዚህ ይሄንን መጽሐፍ ቅዱስ ለእርሱ በስጦታ መልክ እንሰጥዎታለን። መልካም እንኳን አደረሱት። እንኳን አብራ ደረሰ። መልካም የትንሣኤ በዓል ይሁንለት ከነ ቤተሰቡ። አነሳህ ቸር አባቴ እግዚአብሔር ያክብርልህ። ያየ ደግሞ መጽሐፉን አንብቤ ስጨርስ በእርግጥ ጋዲሳም ብሎኝ ነበር ምርሎት ጽድቅን አንብበህ ከጨረስክ በኋላ ጴንጤ ሆነ ከቀረህ እኔ ሆናለሁ ወደ እናንተ እመጣለሁ አለኝ። መጽሐፉን እንዳነብ ጠቆመኝ ጊዜ ከዛ መጽሐፉን ስጨርስ አንድ ላይ ኦርቶዶክስ ሆንኩኝ ሙሉ እምነቴ ማለት ነው። እና አባት እንዴት ማግኘት እንዳለብኝ አንተን ጠየቁት። ሂድና እንደዚህ እንዴት ማናገር እንዳለብኝ ነገረኝ። ሂጄ አናገርኩኝ እና በጣም የሚገርሙ አባት ገጠሙኝ አጋጣሚ እና እሳቸው ያገኘኋቸው ቀን እንትን አልነበሩም፣ ብዙም አልተመቻቸውም ነበረ ይመስለኛል። ክብረ በዓል አለ ምናምን እና ስልክ ሰጡኝና ሄዱ። ክፍለ ሀገር ምናምን ይሄዳሉ። ሰጡኝና ሄዱ። ከ2-3 ቀን በኋላ ደውልልኝ ብለውኝ ደወልኩላቸው። ተገናኘን እና ብዙ ነገር ነገሩኝ። ትምህርት ጠየቁኝ እና እንትን አልኳቸው። መጨረሻ ላይ ልጠመቅ አጥምቁኝ በቃ ምናምን ብዬ ስጠይቃቸው ቢያንስ በትንሹ 2 ወር መማር አለብህ አሉኝ። ከዛ እኔ ደግሞ በጣም እየተንቀሸቀሽኩኝ ነገር ነበረ ለመግባት ማለት ነው። በቃ መግባት የሚቻለው ሲጠመቁ ብቻ ስለሚመስለኝ በጣም እንትን አልኩኝ እና ለመንኳቸው። መጀመሪያ እምቢ አሉኝ ይመስለኛል። ጋዲሳ ደውሎ አውርቷቸዋል መሰለኝ። ስልክ ሰጥቼው ነበር አውራልኝ እንደዚህ ንገርልኝ ብዬው። ከዛ ከ2 ቀን በኋላ ተመልሼ ደውዬላቸው ሄጄ ሳገኛቸው ድጋሚ ለምን እንዲህ ትቸኩላለህ የት ሄዳል አሉኝ እሳቸው። እና እኔ ደግሞ በቃ በእናቶት አልኳቸው አባን ማለት ነው። በቃ በእናቶት እንደዚህ አጥምቁኝና በእኔ እንትን የሚመጣው እኔ እንትን ልበል አልኳቸው። ከዛ እንግዲያውስ ብለው ለዛሬ ቀጠሩኝ ማለት ነው። ከዛ መጨረስ ያለብኝ ብዙ ነገር ነበረ። አጋጣሚ የሚሰጠውን ነገር ሰጡኝ። ጾም ነበር፣ ጊዜውም ጾም ነው። ግን አብሬ እንደጾም ጾሙን ነገሩኝ። በቃ መደረግ ያለበት ብዙ ሌላም ነገሮች ብዙ ነገር
ሰጡኝ፣ ተቀበልኩኝ። መሀል ላይ አጋጣሚ ጾም ከበደኝ። ከሁለት ቀን ምናምን በኋላ በተከታታይ ሰኞ፣ ማክሰኞ ጾሜ ሮብ ዕለት በጣም ከበደኝ፣ ጠዋት ማለት ነው። ከዛ ደወልኩላቸውና ስነግራቸው ቀነሱልኝና ታይሙን እሳቸው ግማሹን የጾማለሁ ለግማሹን ጾም ብለውኝ እንደዛ ሁላ ጾምኩኝ ማለት። ከዛ በቃ ያ ሁሉ ሆነና አለፈና ዛሬ እንትን ላይ ደረሰ። ብዙ ነው ግን ያው ዋናው ነገር ይሄ ስለሆነ ከዛ ዛሬ ላይ ደረሰን። ቅዳሜ ያው እንደምጠመቅ ቁርባን እንዳለ ሁሉንም ነገር ነገሩኝ፣ የሚሆነውን ስርዓት እና በሰዓቱ ተገኘው። ትላንትና ወደ ስንት ሰዓት ወደ 10 ሰዓት ወይ 11 ሰዓት አካባቢ እሳቸው ጋር ሄድኩኝ፣ አናገርኳቸው። ለማታ ቀጠሩኝ። ማታ ተስተካክዬ እንድመጣለች ምናምን እና እሱን አስተካክዬ ማታ ሄድኩኝ። ማህሌት ገባሁኝ። ያንተም ማህሌቱን ግማሹን በትንሹ ቢያንስ የሆነ ታይም ተኝቻለሁ፣ ያው ከልምድም ካለበኖር። ግማሹን ደግሞ የሆነ ሰዓት ላይ እያለቀስኩም ነበር በጣም ማለት እና ያው ልሆንና ጠዋት ሰዓቱ ደርሶ ቅዳሴ ላይ ተሳተፍኩኝ። ሃይማኖት ምንድነው ሃይማኖት ጸሎት ምናምን አልችልም ነበር። አባታችን እንኳን ሳይ አልችልም ማለት እናንተ ጋር ነው የሚባለው፣ እኛ ጋር ኖርማል አይባልም ጸሎቱ ማለት አባታችን። እሱን ሁላ ህጻኖች እዚህ ቲክቶክ ላይ ሳይ ለአንቴም ነግሬዋለሁ። ብዙ ማውራው እሱ ስለሆነ ብዬ ነው። ለአንቴም ነግሬዋለሁ። በጣም እያፈርኩኝ ማለት ህጻኖቹ እያሉ እያየሁ እኔ አልችለውም። በጣም ለመለማመድ እየሞከርኩ ብቻ እሳቸው የሚባለውን አድርገው አለቀ። በዚሁ አጋጣሚ ግን እንደውም ደስታው ደስታ ሆኖ የገጠመኝ የሆነ ነገር ነበረ። እንትኑ ቤተክርስቲያኑ ከላይና ከታች ነገር ነው ያለው እና ታች የሚጠመቁበት ሌላ ምን እንደሚደረግ አላውቅም፣ ብቻ ከታች ስርዓቶች እንደዚህ የሚደረጉበት ነው እና ተጠምቄ ወደ ላይ ሂድ ተባልኩኝ እና ወደ ላይ ስወጣ ለመጠመቅ አልኩኝ። ከጥምቀት በኋላ ስወጣ ቁርባን ምናምን አለ አይደለም እና ከበሩ ምናምን ካቆምኩ እና ገና እኮ ነህ ምንድን ነው እንደዚህ ምናምን ብለውኝ እሳቸው ጎትተውኝ ምናምን አምጥተውኝ በቃ ጨረስኩኝ ሁኔታውን። ማለት ስሜቱ እንዴት ነው መናገር አልችልም። አሁን ራሱ ማውራ በጣም የሆነ ከባድ ነው በቃ እና ምንድነው እኔ ማውራት የምችለው የምፈልገው ስለ ወደፊቱ ነው። በቃ አሁን የሆነውን ነገር እንደዚህ በል እንደዚህ በል ብትለኝ በጣም ነው የሚከብደው። በቃ በጣም ይለያል። እኔ አሁን ልክ ከነ ጴጥሮስ ጋር ከነ ጳውሎስ እነዛ ሐዋርያት ምናምን የነበሩበት ቦታ እንዳለ ነው እኔ በግል የሚሰማኝ። አሁን ቤተክርስቲያኒቷ አረጀች ምናምን ነው የሚሉት እኛ እያለን ማለት አሮጊት ናት ቤተክርስቲያኗ አረጀች ምናምን እንደዚህ ወሬ ይወራል እኛ ጋር። ግን ማርጀት አይደለም፣ ራሷን ጠብቃ መቆየት ነው የያዘችው ቤተክርስቲያኗ። የተረዳሁት ነገር ራሷን ጠብቃ 2000 ምናምን ዓመቶችን ያለምንም ነገሮች ቆየች ማለት ነው። ያንን የተረዳሁት እና እንደ ደስታ እንደዚህ ለማለት አልችልበትም። ዞሮ ዞሮ ያ ሁሉ እንትን አለ። ከምንም በላይ ደግሞ ኦርቶዶክስ ማለት እኔ ክርስቶስ ወይም ኢየሱስ ክርስቶስን ሲነሳ ብዙ ጊዜ ኦርቶዶክሶችን ሳይ ማርያምን በማርያም አድርጎ መከራከር አይነት ይቀላል ብዙ ጊዜ ኦርቶዶክሶች ጋር። ግን እኔ በማርያም አይደለም መከራከረው። እንደውም ምናልባት አሁንም እሱም ሊኖር ይችላል። ፓስተር አብርሃም እዚህ ውስጥ በጣም ብዙ ጊዜ ይገባል። ምናልባት ካለ እየሰማኝ ይሆናልና አንድ ጊዜ በጣም እንደዚህ ውስጥ ከነ አክሊል ጋር